7 ሳምንት ህክምና 10 ኪሎ ቀንሻለሁ። የድምጻዊ ሰማይ በለው ድንገተኛ አልፈት መላውን የሀገራችንን ህዝብ የኪነ ጥበብ ቤተሰቦችንና አድናቂዎችን በጥልቅ ሀዘንና በማይነገር ድንጋጤ ውስጥ ጥሏል። ይህንን መርዶ ይበልጥ ደግሞ መራራና ለመቀበል የሚከብድ የሚያደርገው ጉዳይ ደግሞ በተለይም ድምጻዊው ከመሞቱ ጥቂት ቀናት በፊት በጥሩ የጤንነት ሁኔታ ላይ እንደነበር የሚያውቁ የቅርብ ወዳጆቹና አድናቂዎቹ ዛሬ ማለዳ የተሰማው ድንገተኛ ሞት የማይታመንና እጅግ መራራ ሆኖባቸው ሀዘናቸውን በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ይገኛሉ። ከዚህ ጋር በተያያዘ ወንድ ልጁ እስራኤል ሰማይ በለው የአባቱን ድንገተኛ ህልፈት በተመለከተ የተፈጠረውን ነገር በግልጽ ተናግሯል። ለመሆኑ ከሞቱ ጀርባ ያለው ከባድ ሚስጥር ምንድነው? የቀብር ስነ ስርዓቱ የትና መች ይፈጸማል? የሚለውንም የሰማነው መረጃ ጨምረን ይዘንላችኋል፣ ታድምጣላችሁ። እናንተም በሀሳብ መስጫው ስር ለድምጻዊ ሰማይ በለው ቤተሰቦች ወዳጅና አድናቂዎች መጽናናትን እንድትመኙ እየጠየቅን ወደ መረጃው እንሻገር። ካሳለፍነው ጥቂት ሳምንታት በፊት ድምጻዊ ሰማኸኝ በለው ወይም ሰሜ ባላገሩ ከሰውነት ክብደቱ ጋር በተያያዘ ክብደቱን ለመቀነስ በጀመረው ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ደስታና ፈገግታ ለህዝብ ይፋ አድርጎ ነበረ። በወቅቱም ህክምናውን በቅርበት ለሚከታተሉት የህክምና ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቹና ለአድናቂዎቹም ጥረቴን አበረታቱኝ እወዳቸዋለሁ የሚል መልእክትን በቪዲዮ ጭምር አጋርቶ ነበረ። ይህ መልእክቱ የብዙዎችን ልብ የነካና ብዙዎችም ሲቀባበሉት ነበር። በዛሬው ዕለት ገና አዲስ ህይወት፣ አዲስ የጤና ለውጥና አዳዲስ የጥበብ ስራዎችን ይዞ ለመምጣት በትጋት እየጣረ ባለበት በዚህ ወርቃማ ጊዜው ላይ ነው እንግዲህ በድንገት መለየቱ የኪነ ጥበብ አፍቃሪያንን ሙሉ ለሙሉ ያሳዘነው ያስደነግጠው። ከአርቲስቱ ድንገተኛ ህልፈት ጀርባ ያለውን አስደንጋጭ ክስተት በተመለከተ ምን እንደተፈጠረ ወንድ ልጁ እስራኤል ሰማይ በለው የተፈጠረውን እውነት በግልጽ ተናግሯል። እስራኤል እንደገለጸው አባቱ በዚህ ሳምንት ምንም አይነት ለክፉ የሚሰጥ ለሞት የሚያደርስ ወይም የሚያሰጋ የጤና እክል አልታየበትም ነበር ያለ ሲሆን ይልቁንም ክብደቱን ለመቀነስ እያደረገ ባለው ጥረት ውስጥ ሆኖ ህክምናውን በንቃትና በጥሩ ስሜት እየተከታተለ ይገኝ ነበር ብሏል። ነገር ግን ዛሬ ማለዳ ያልታሰበ ስልክ ተደወለ። አባታችሁ በድንገት ታሟል የሚል አስደንጋጭ ጥሪም የደረሳቸው እስራኤልና ሌላኛው ወንድሙ በፍጥነት በከፍተኛ ድንጋጤ ወደ አባታቸው ያመራሉ። ነገር ግን በሚያሳዝን ሁኔታ የደረሱት ሊታደጉት አልነበረም። ውዱ አባታቸው ድምጻዊ ሰማይ በለው ቁጭ ባለበት ወንበር ላይ ጋለል እንዳለ ያ ጣፋጭ ድምጹ ዝም ብሎ ትንፋሹ ተቋርጦ ህይወቱ ማለፉን አይናቸው ለመመልከት ተገደዋል። ይህንን አስደንጋጭ ትዕይንት የተመለከቱት ልጆቹና የቤተሰቡ አባላት በአሁኑ ሰዓት በከባድ ጥልቅ ሀዘን ውስጥ እንዳሉ የቅርብ ወዳጅ የሆነው አቻሬ ጫማ በማህበራዊ ሚዲያው ላይ ገልጿል። ይህ የሰማይ በለው ወይም የሰሜ ባላገሩ ድንገተኛ ህልፈት ከተሰማ በኋላ እጅግ መነጋገሪያ ሆኖ ብዙ አድናቂና ወዳጆቹን አሳዝኗል፣ አስደንግጧል። ታዲያ ከዚህ ጋር በተያያዘ አንዳንዶች ድምጻዊው በአጭር ጊዜ በፍጥነት ክብደቱን ለመቀነስ ባደረገው ከፍተኛ ጥረትና በወሰዳቸው የህክምና ክትትሎች ሳቢያ በሰውነቱ ላይ ያልታሰበ ድንገተኛ የጤና መታወክ እንደ ልብ ድካም ወይም የደም ዝውውር መስተጓጎል አጋጥሞት የሆነ የሚል ጥያቄን እየጠየቁ ይገኛሉ። በፍጥነት ክብደትን ለመቀነስ የሚደረጉ ጥረቶች ለአካል ክፍሎች ከፍተኛ ጫና ሊፈጥሩ እንደሚችሉም የህክምና ባለሙያዎች ይናገራሉ። በተለይም ደግሞ ድምጻዊ ሰማይ በለው ቀደም ሲል በተለያዩ የቴሌቪዥንና የሬዲዮ ቃለ መጠይቆች ላይ በሰውነቱ ውስጥ ምንም አይነት የስኳርም ሆነ የደም ግፊት ህመም እንደሌለበት ሙሉ ጤነኛ እንደሆነ በተደጋጋሚ መግለጹ ይታወሳል። በዚህ ምክንያት ነው አድናቂዎቹ የዚህን ተወዳጅ አርቲስት ድንገተኛ የሞት መንስኤ በትክክለኛ የህክምና ምርመራ ተጣርቶ እውነቱ ለህዝብ ይፋ መደረግ አለበት የሚል ጥያቄን በስፋት እያነሱ የሚገኘው። የድምጻዊ ሰማይ በለው የቀብር ስነ ስርዓት ነገ ከቀኑ 9 ሰዓት በቡልቡላ መድኃኔዓለም ቤተክርስቲያንም እንደሚፈጸም እንግዲህ ከቅርብ ምንጮች ያገኘነው መረጃ ያሳያል። ነገር ግን ከዚህ ጋር ተያይዞ ደግሞ የሚለወጡ አንዳንድ ፕሮግራሞች ካሉ ወደ እናንተ የምናቀርብ ይሆናል። ውድ የሁሉ አዲስ ሚዲያ ቤተሰቦች እንግዲህ እንደሰማችሁት ነው አርቲስቶቻችንን በዚህ አመት ብዙዎቹን አተናል
ያሳዝናል። በእውነት ይሄ ደግሞ እጅግ የሚያሳዝን ነው። ባሳለፍነው ጥቂት ወራት አርቲስት ነጻነት ወርቅነህን ከዛም በኋላ ብዙ አርቲስቶችን እንግዲህ በሞት ተለይተውናልና በእውነት ይህንን መስማት ይህንን ማየት እጅግ ያሳዝናል። በተለይ አርቲስቶቻችን እንግዲህ ያለባቸውን ህመም የጤና ችግር ተቋቁመው ሰውን ለማስደሰት እንደሚጥሩ ማሳያ ነው። እነሱ ለብሰው ዘንጠው ሲስቁ ፈገግ ሲሉ ስንመለከት ምንም አይነት ችግር የሌለባቸው ይመስለናል። ነገር ግን ከጀርባቸው ብዙ ሸክም እንዳለባቸው የሚያሳይ ነው። ይህ ድምፃዊ ሰማኸኝ በለውም ከቅርብ ጊዜ ወዲህ በአካል ገጽታው ላይ እንግዲህ 115 ኪሎ ያህል ደርሶ ነገር ግን እሱም እንደተናገረው ሙሉ ጤነኛ ነኝ ቢልም ከዚህ ጋር በተያያዘ ምናልባት ህመሙም የተፈጠረው ይህንን ክብደቱን ለመቀነስ ወይም ደግሞ አጠቃላይ በፊትም የነበረበት የጤና እክል ሊኖር ይችላልና አንዳንድ ጊዜ እንደዚህ አይነት በሰውነታችን ላይ የሚኖሩ ለውጦችን በፍጥነት መከታተል እንደሚያስፈልግ ማሳያ ጭምር ነው። ለማንኛውም ግን ለአርቲስት ለድምፃዊ ሰማኸኝ በለው ቤተሰቦች፣ ወዳጅ ዘመዶች በሙሉ መጽናናትን እንመኛለን። በእውነት ልጁም የተናገረው ነገር እጅግ ያሳዝናል። እንግዲህ አባቱን ታሟል ተብሎ በፍጥነት ሲሄድ ነው። አባቱን ግን በህይወት ሊያገኘው አልቻለምና በዚህ ሰዓት ቤተሰቦቹ፣ ወላጅናቱ፣ ባለቤቱ ከባድ ሐዘን ላይ እንዳሉም የቅርብ ወዳጁ እንዳልናችሁ አቻሬ ጫማ ያለውን ሁኔታ በግልጽ በማህበራዊ ሚዲያ ላይ ተናግረዋል። ለማንኛውም ግን በድጋሜ ለወዳጅ ዘመዶቹ ለቤተሰቦቹ መጽናናት እንመኛለን። ውድ የሁሌ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰቡን ሆን እያለን በሚቀጥለው ከዚህ ጋር በተያያዘ አዳዲስ መረጃ የሚወጣ ከሆነ ወደ እናንተ እንደምናቀርብ እየገለጽን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።